የሐዋርያት ሥራ ምዕራፍ 11 ውስጥ ነው ያለነው። ወንጌል ወደ አሕዛቡ ዓለም እየወጣ መሆኑን ነው ያሳየን። በእስጢፋኖስ ላይ በተደረገው መከራ የተበተኑት እስከ ፊንቄ እስከ ቆጵሮስ እስከ አንጾኪያም ድረስ ዞሩ። እንግዲህ ቁጥር 19 በእስጢፋኖስ ላይ በተደረገው መከራ የተበተኑት እስከ ፊንቄ እስከ ቆጵሮስ እስከ አንጾኪያ ድረስ ዞሩ ይለናል። ስደቱ ነው የበተናቸው። ወደ እነዚህ ሀገሮች የሄዱበት ምክንያት መጠጊያ ፍለጋ ነው። እንዲሁ በስጋ ስናየው በእነዚህ አካባቢዎች ሲዞሩ ግን ቤተሰባቸውንና አንዳንድ የስደተኛ ዕቃ ይዘው ብቻ አልነበረም የዞሩት። ወረድ ብለን እንደምንሰማው የጌታን የኢየሱስን ወንጌል እየሰበኩ ይናገሩ ነበር። በልባቸው ያመኑትን የክርስቶስ ኢየሱስን ወንጌል እና ራሱን ክርስቶስን በልባቸው በሕይወታቸው ይዘውት ይዞሩ ነበር እና ስደቱን እግዚአብሔር ለክብሩ ሲጠቀምበት እናያለን። በእስጢፋኖስ ላይ የተደረገው መከራ ሲበትናቸው ይሄ መበተን ማንም ሊረዳው እንደሚችል በጣም ጎጂ ነው ለነሱ፣ ለቤተ ክርስቲያንም የሚጎዳ ነው የሚመስለው። አሳዳጆቹ ወይም በታኞቹ እንደተሳካላቸው ሊያስቡ ይችላሉ፣ እንዳጠፉት ሊያስቡ ይችላሉ። የሚበተኑትም ወደ መከራ ወደ ችግር ስለመግባታቸው ነው ሊያስቡ የሚችሉት። እግዚአብሔር ግን የወንጌል ስርጭት ስምሪት እያደረገ ነበር። እግዚአብሔር ግን ለክብሩ እየተጠቀመበት ነበር። ክብር ለእግዚአብሔር ይሁን። በሄዱባቸው አካባቢዎች ለነዚህ ሰዎች የሚሆን መጠጊያን ያዘጋጀ፣ ለጊዜው እንደ ስደተኛ የሚያርፉበትን እድል የሰጣቸው እግዚአብሔር በእነርሱ ሊከበር ወደደ። አስገራሚ ነው። ስደተኛ በሄደበት አገር ውስጥ መጀመሪያ የሚያደርገው ነገር ምንድን ነው? እንግዲህ ለጊዜው ማረፊያውን ይፈላልግና ከዛ ቀጥሎ የአገሩን ሕግ ነው የሚያጠናው። ምን ይፈቀዳል፣ ምን አይፈቀድም፣ እንዴት ነው እንደ አገሩ መኖር አለብን፣ የአገሩ ባህል ምንድነው፣ የአገሩ ሕግ ምንድነው ብሎ ከአገሩ ሕዝብ ሊሰማ ይፈልጋል፣ ሊያጠና ይፈልጋል። በዛ አካባቢ እንዴት እንደሚኖር ነው የሚጠይቀው። እሱ ጠያቂ ነው። ይበልጡን ተናጋሪ ከመሆን ይልቅ ሰሚ ነው። በስደተኛ ጠባይ የሚጠበቀው እንደዛ ነው። እዚህ ጋር ግን በእውነት ያመኑ ሰዎች በሄዱባቸው እንግዳ በሆኑባቸው አካባቢዎች በልባቸው ለመላው ዓለም የሆነውን ቅዱሱን ወንጌል ሊነግሯቸው ነው የሄዱት። ስደተኛ ከመሆን ይልቅ አምባሳደር የሆኑ እንደሆነ እናያለን። ኢየሩሳሌም አሳደደቻቸው። እግዚአብሔር ግን በአንጾኪያ ወይም ደግሞ እንደተባለው እዚህ ላይ በፊንቄ በቆጵሮስ በአንጾኪያ የራሱ አምባሳደሮች ነው ያደረጋቸው፣ ሚሽነሪዎች ነው ያደረጋቸው፣ ጉዳይ አስፈጻሚዎች፣ የሰማያዊው አገር መልእክተኞች ሆነው በእነዚህ አገሮች ዞሩ፣ ተበተኑ። እንዲህ ነው የሚሆነው። ክብር ለእግዚአብሔር ይሁን። ዛሬም ነገሮችን እግዚአብሔር ለበጎ እንዴት እንደሚለውጥ ማስተዋል አለብን። ነገሩ በሰው ዕቅድ የተመራ አይደለም። ይሄንን የወንጌል ሥራ ለመስራት አስቀድሞ የተደረገ ስብሰባ የለም፣ ወይም የተዘጋጀ ፈንድ የለም፣ ወይም የወጣ ዕቅድ የለም።
በቃ ስደት ነው ለጊዜው ያለው። ይሄ ደግሞ በተሰዳጆቹ በስደተኞቹ በእነሱ እቅድ የሆነ አይደለም፣ በራሱ ጊዜ የደረሰባቸው ነው። እግዚአብሔር ግን ነገሩን ለበጎ ለወጠው። የሰማያዊ አገር መልእክተኞች አደረጋቸው። አንዳንድ ጊዜ የሚወዱን ሰዎች ራሳቸው ፊት ሲነሱን እንዲህ እንዳሁኑ እዚህ ላይ እንዳየኑ ሰፋ ያለ እንኳን ባይሆን በልካችን በመጠናችን እንደ እምነታችን መጠን አንዳንድ መገፋት ቢደርስ አንዳንድ ስደቶች ቢደርሱ ከቤት መውጣት ሊሆን ይችላል፣ እንዲሁ ከጓደኛ መገለል ሊሆን ይችላል፣ ሌላም እንደ አቅማችን የሚደርስ ነገር ካለ እኛ ላይ ከደረሰብን ነገር ይልቅ አይምሯችንን መያዝ ያለበት እግዚአብሔር ምን አስቦ ነው? እግዚአብሔር ይሄንን የታሪክ አጋጣሚ በሕይወቴ የመጣውን ይሄንን ነገር ለክብሩ ይጠቀምበት ዘንድ ለቅዱሳን ወይም ለሰዎች ጥቅም ያደርገው ዘንድ እንዴት ይጠቀምበት ይሆን? ለበጎ እንዴት ይለውጠው ይሆን የሚል መንፈሳዊ ማስተዋል ወደ ውስጣችን ሊመጣ ይገባል። እና ጊዜው የሚገርም ነው። ከሁሉም ቀድሞ በአሕዛቡ ዓለም የወንጌል ሥራ የተሰራበት ጊዜ ነው። ከዚህ በፊት እንዳየነው በምዕራፍ 8 ላይ ወንጌል ለኢትዮጵያዊው ጃንደረባ በወንጌላዊው በፊልጶስ አማካኝነት ተሰብኳል። ኢትዮጵያዊ ጃንደረባ ከአሕዛብ ነው። አስቡት። ከዚያ በኋላ ላይ ምዕራፍ 10 ውስጥ ደግሞ እንዳየነው ስናጠና እንደመጣ ነው በሐዋርያው በጴጥሮስ አማካኝነት ለቆርኔሌዎስና ለዘመዶቹ እንዲሁም ለቅርብ ጓደኞቹ ወንጌል ተሰብኳል። እነዚህን ነገሮች ስንሰማ ቆይተናል። ደግሞም በመካከል የገባው ታሪክ የበለጠ ወደፊት ላለው ሥራም ያዘጋጀናል። በአሕዛቡ ዓለም ለሚሰራው ሥራ ምዕራፍ 9 እንደሚያቀርብልን በአሕዛቡ ዓለም እግዚአብሔር ልጁን በእርሱ ሁኔታ ይገልጠው ዘንድ የጠራው የተመረጠ ዕቃ ቀርቦልናል። ሳውል፣ የጠርሴሱ ሳውል የአሕዛቡ ሐዋርያ በምዕራፍ 9 ላይ ይታያል። ቅድመ ዝግጅቶች ይታያል። እና ለመጀመሪያ ጊዜ ለአሕዛብ ወንጌል የሰበከው ማን ነው የሚል ጥያቄ አሁን ማቅረብ ይገባናል። ፊልጶስ ወይስ ጴጥሮስ ወይስ ሳውል? በአሕዛቡ ዓለም ሥራውን በመስራት ጎልተው የሚታዩት እነዚህ ባለ ታሪኮች ናቸውን ብለን ልንጠይቅ ይገባናል። በዚህ ምዕራፍ ውስጥ ግን እስካሁን ያላስተዋልነውን ነገር እግዚአብሔር ሰውሮ አቆይቶልናል። የሚገርም መሳሪያ ነው እግዚአብሔር የተጠቀመው። ምዕራፍ 11 ቁጥር 19ን ማያያዝ የሚገባን ከምዕራፍ 8 ቁጥር 4 ቀጥሎ ነው። ምዕራፍ 8 ከቁጥር 1 ጀምሮ በዚያን ቀን በኢየሩሳሌም ባለች ቤተክርስቲያን ላይ ታላቅ ስደት ሆነ። ሁሉም ከሐዋርያት በቀር ወደ ይሁዳና ወደ ሰማርያ አገሮች ተበተኑ ይላል። መበተን የሚባል ነገር ያነበብነው እዚህ ጋር። ከዚያም በጸሎት የተጉ ሰዎች እስጢፋኖስን ቀበሩት፣ ታላቅ ልቅሶም አለቀሱለት ይለናል። ሳውል ግን ቤተክርስቲያንን ያፈርስ ነበር፣ ወደ ሁሉም ቤት እየገባ ወንዶችንም ሴቶችንም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር ካለን በኋላ የተበተኑትም ቃሉን እየሰበኩ ዞሩ ይለናል። ስለዚህ ምዕራፍ 11 ቁጥር 19 ክሩን የሚስበው ከምዕራፍ 8 ቁጥር 2 እና ቁጥር 4 ጋር አያይዞ ነው።
ቀጥለው ባሉት ምዕራፎች ውስጥ የተተረከው ታሪክ ጎን ለጎን የተፈጸመ እንደሆነ ነው መረዳት ያለብን። እንደውም በታሪክ ቅደም ተከተል ከሆነ ይህ አሁን ያነበብነው የምዕራፍ 11 ክዋኔ ይቀድማል። ከፊልጶስ አገልግሎትም ከጴጥሮስ የቂሳርያ አገልግሎትም የበለጠ ቀዳሚ ሆኖ ሊታይ ወይም ጎን ለጎን የተሰራ ሆኖ ሊመዘገብ ወይም ልንረዳው ይገባናል። እስከ ፊንቄ፣ እስከ ቆጵሮስ፣ እስከ አንጾኪያ ሄዱ ነው የሚለው። ወደ ሰሜን ነው። ከኢየሩሳሌም ደቡብ ነው ያለችው። ከኢየሩሳሌም ወጥተው ስደቱን በስደት ተበተኑባቸው ወሳኝ ቦታዎች ሰሜን ምዕራብ አካባቢዎች ናቸው። ቆጵሮስ በሜዲትራኒያን ባህር ውስጥ እንደመሆኗ መጠን ደሴት ናት። ስለዚህ ወደ ምዕራብ የምናገኛት ፊንቄ አሁን ሊባኖስ አካባቢ ያለው ስለሆነ የእስራኤል ሰሜናዊ ክፍል ነው። አንጾኪያ ደግሞ እንደውም ከዛም በላይ ወደ ሰሜን ምዕራብ ይሄዳል። ስለዚህ ስደቱ ወደ ሰሜን ጫፍ ነው፣ ወደ አህዛብ ምድር ነው። አስገራሚ ሁኔታ ነው ያለው እዚህ ጋር። ዞሩ እነዚህ ሰዎች ግን እንደ ዞሩ የሚለውን ሲመልስ ምዕራፍ 8 ላይ እንደሰማነው ቃሉን እየሰበኩ ዞሩ ነው የሚለው። እግዚአብሔር እንዲህ አይነት መንፈስ ይስጠን። አሁን አይምሯቸውን በዛ ሰዓት የሚይዘው ነገር ምንድን ነው? ልባቸውን የሚይዘው ነገር ነባራዊ ሁኔታ ምንድን ነው? ይህን ስናስብ የወቅቱ ችግር ነው። የታርፋለሁ፣ ምን ሆናለሁ፣ ልጆቼ ምን አበላለሁ፣ እንዴት እኖራለሁ፣ ምን ስራ ጀምራለሁ፣ ያው ምድራዊ ነገር ማያውቁት ሀገርም ስለሚሄዱ የሚያግዛቸው ቦታ የሚመራቸው የት እንደሚያርፉ የሚጠቁማቸው ማን ነው? እንግዲህ የእግዚአብሔር ቃል እንደሚናገር ከመካከላቸው ውጡና የተለያችሁ ሁኑ ካለ በኋላ እኔም እቀበላቸዋለሁ፣ ለእኔም ወንዶችና ሴቶች ልጆች ይሆኑልኛል ብሏል። እስጢፋኖስን ከከተማ ውጭ ከወገሩት በኋላ መላውን ክርስቲያኖች የኢየሩሳሌም ክርስቲያኖች ደግሞ ጨርሶውኑ ከምድሪቱ ከከተማዋ ነው ያሳደዷቸው። ወደ ውጭ ተወረወሩ። በአሕዛብ ሀገር ማን ነው የሚቀበላቸው? እጁን ዘርግቶ ይቀበላቸው ዘንድ ጌታ በዛ ነበረ። እግዚአብሔር ይመስገን። የነሱን ሁኔታ ጌታ ያመቻቻል፣ ጌታ ይንከባከባቸዋል። በልባቸው ግን ቃሉን ሰውረዋል። ይዘው ይዞሩ ነበረ። እግዚአብሔር ለነሱ ይሰራል፣ እነሱ ለጌታ ይሰራሉ። እንዲህ የሆኑ ዞሩ። እነዚህ ሰዎች ጌታ ለአገልግሎት ከጠራቸው ከ12 ሐዋርያት መካከል አይደሉም። ከታወቁ አገልጋዮች እንደ ፊልጶስ ካሉት ትልልቅ አገልጋዮች መካከል አይደሉም። በቃ ስማቸው እገሌ ተብሎ የማይታወቁ ሰዎች ናቸው። ስደት የሚያዞራቸው ግን እግዚአብሔር ለክብሩ ተጠቀመባቸው። እግዚአብሔር የተመሰገነ ይሁን። እነ ፊንቄ፣ እነ ቆጵሮስ፣ እነ አንጾኪያ ይህን ያህል ሩቅ ቦታ አይደሉም ለኛ። እዚሁ ከተማ ውስጥ እናገኛቸዋለን። እንደዛ አይነት ሰዎች በቀድሞው የግሪክ አስተዳደር ስር የነበሩና ግሪካዊነት የሰለጠነባቸው አካባቢዎች ናቸው። ታላቁ እስክንድር ይዟቸው የኖሩና በኋላ ደግሞ ከሱ ጀነራሎች መካከል ሴሌውሰስ የተባለው አንዱ ኢምፓየር ወይም ንጉሳዊ አስተዳደር የመሰረተባቸው ቦታዎች ናቸው። በሴሌውሰሶችና በአንጢያኮሶች የሚመሩ አካባቢዎች ናቸው እነዚህ ቦታዎች እና ግሪካዊነት የሰለጠነባቸው ሄሌናዊነት የሰለጠነባቸው ቦታዎች ናቸው። የግሪክ አማልክት የወረሷቸው ቦታዎች፣ የግሪክ አትሌቲክሶች እና ዓለማዊነት የመዝናኛ ሁኔታዎች አካባቢዎች የወረሷቸው። ግሪኮች ቋንቋቸውን ብቻ አይደለም ያስፋፉት። ሄሌናዊነት ማለት መላው ግሪካዊነት ማለት ነው። ባህልም በቃ ጠባያቸውን በሙሉ አኗኗራቸውን በሙሉ በዓለም ላይ ማስፋፋት
እንደ አንድ ትልቅ ጉዳይ ይዘው ማለት ነው በማስረጽ በሌሎች ህዝቦች መካከል የነሱን ማንነት የመሰረቱበት ሁኔታ ነው ያለው። እነዚህ ቦታዎች በግሪካዊነት የተወረሱ ናቸው። አሁን ክርስትናን ነው ደግሞ ይዘውላቸው የሄዱት ወደ እነዚህ ቦታዎች። በሁለቱ መሃል ፍልሚያ ነው። በወንጌል እውነት ከሰማይ በመጣው የወንጌል እውነትና ከመቄዶንያና ከግሪክ አካባቢ በመጣው ሄሌናዊነት መካከል ነው ፍልሚያው። ውጤቱ ምን ሆነ? በቅድሚያ ሁሌም እንደሚሆነው በሮሜ ምዕራፍ 2 ላይ እንደምናውቀው ምዕራፍ 1 እና ምዕራፍ 2 ስለ ወንጌል ሲነገር እንደምናውቀው አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው። ስለዚህ እነዚህ ሰዎች ለአይሁድ ብቻ እንጂ ለአንድስ እንኳን አይናገሩም ነበር ቃሉን። ለአይሁድ ብቻ መጀመሪያ የሚናገሩት ለአይሁድ ነው። ለምን ይሄ ሆነ? አስበውበት ነው? እነሱ ያላቸው ምክንያት ምናልባት ያው ከተፈጥሯቸው ጋር የተገናኘ ነው የሚሆነው፣ ከማንነታቸው ጋር። ከኢየሩሳሌም የሄዱ አይሁዳውያን ናቸው በተፈጥሯቸው፣ ግን አሁን ተለውጠው ክርስቲያን ሆነዋል። ወንጌል ተሸክመው ነው የሚመጡት። የሚሰብኩት ኢየሱስ እርሱ ክርስቶስ በቅዱሳት መጻሕፍት የተመሰከረለት መሲህ ነው። ይሄን ሊረዷቸው የሚችሉት አይሁድ ብቻ ናቸው። ከአሕዛብ የሆኑት አስቀድሞ በነቢያት የተመሰከረለት መሲህ አግኝተነዋል እርሱም ኢየሱስ ነው ቢሏቸው አሕዛብ ምንም አይገባቸው። ምናልባት የነሱ ምክንያት እዚሁ ድረስ ሊሆን ይችላል። ወይም የሚቀናቸው ከአይሁዳውያን ጋር መነጋገሩ ሊሆን ይችላል። ከሚታወቅ ወደማይታወቅ ነውና ጉዞ። ግን ጉዳዩ በራሱ በእግዚአብሔር ፕሮግራም ውስጥም እንደዛው ነው። አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ነው። ኢየሱስ በምድር ላይ ጭምር ሲያገለግል በቅድሚያ ያደረገው ከእስራኤል ቤት ለጠፉት ነው። በሳምራውያን መንገድ አትሂዱ፣ ወደ አሕዛብ መንገድ አትሂዱ እያለ ይናገር ነበር እስከ ጊዜው። የቅድሚያ ዕድሉ የተስፋው ቃል ለተሰጣቸው ለእነርሱ ይሆንና ግን ያን ተከትሎ ደግሞ ድንበሩን ጥሶ ይወጣል። ወደ ሳምራውያን ወደ አሕዛብ ይሄዳል። ቅደም ተከተሉ ሁሌም እንዲሁ ነው። አይሁድ ሲገፉት አሕዛብ ይቀበላሉ። ስለዚህ ይሄ የወንጌል ስምሪት ስራ፣ የወንጌል ስርጭት ስራ ልበለው ማን ነበር የሚመራው? በኢየሩሳሌም የነበሩት 12 ሐዋርያት አይደሉም። ታዲያ ማን ነው እነዚህን ምስኪን አማኞች ስደተኞች እየተጠቀመ ታላላቅ ስራዎችን ይሰራ የነበረው ያልን እንደሆነ ራሱ መንፈስ ቅዱስ ነው። ከማንም አስቀድሞ ፊልጶስ ሳይጀምር ጴጥሮስም ቂሳርያ ሳይሄድ በእነዚህ አማኞች እየተጠቀመ ነው። እንዴት? ለጴጥሮስ በራእይ ተገልጦ አመልክቶት ነው። ለፊልጶስ መልአክ ሂድና ቅረብና ተገናኝ ብሎት ነው። ልዩ መለኮታዊ መገለጦችን እንመለከታለን። ለእነዚህ አማኞችስ ምንም የታየ ራእይ አናነብም፣ የሚያደርጉትን ምልክቶችም አናይም። ታዲያ እንዴት ነው ነገሩ? አዎ እግዚአብሔር የተጠቀመው በልባቸው ውስጥ ለጌታ ያላቸውን ፍቅር ብቻ ነው። በውስጣቸው ባለው በመንፈስ ቅዱስ አማካኝነት በውስጣቸው ያለውን መደበኛ ፍቅር ተጠቅሞ ለአይሁድና ለአሕዛብ በእነዚህ አገሮች ላሉ አይሁድና አሕዛብ የክርስቶስን ወንጌል እንዲያደርሱ ተጠቀመባቸው። ስለዚህ ሐዋርያነት ልዩ የጸጋ ስጦታ ወይም ወንጌላዊነት ሳይቀር ወይም ደግሞ እግዚአብሔር ቃሉ እንዲስፋፋ ለማድረግ የሚጠቀምበትን ተአምራዊ ኃይልና ምልክት መጠበቅ ሳያስፈልግ በልባችን ያለው የክርስቶስ ፍቅርና ለሌሎች ያለን
መሻት በራሱ እና መንፈስ ቅዱስ በልባችን የሚሰጠን ምሪት ብቻ ለወንጌል ሥራ በቂ ይሆናል። ክብር ለጌታ ይሁን። ይህ በዚህ ዘመን ለምናደርገው የወንጌል ሥራ በጣም ወሳኝ መርህን ይሰጠናል። እገሌ የሚባል የወንጌል ሰባኪነት ጸጋ ያለው ሰው ከሌለ የወንጌል ሥራ አይሰራም ሊባል አይችልም። ጴጥሮስ ወይ ጳውሎስ ከሌለ ወይም ፊልጶስ ከሌለ ሊባል አይችልም። ወይም የወንጌሉን ሥራ በኃይል የሚመራ ተአምራዊ ኃይል ከሌለ ወንጌል አይሰራም አይባልም። በዚያው ለዚያውም ሐዋርያትም እና ሐዋርያዊ ምልክቶችም ጭምር በነበሩበት በዚያው ዘመን ያለዚያ ተሰርቷል። ያለ ሐዋርያት ያለ ምልክቶች ሥራው ተሰርቷል። በስደተኞች እግዚአብሔር ከፍ ይል ዘንድ የማይሆን የሚመስለውን ምናምንቴ የሚመስለውን ነገር ይጠቀማል። አዎ እንደዚህ ነው። የእግዚአብሔር ጥበብ ጎልቶ ይታይ ዘንድ ሞኝነት የሚመስል ነገር ይጠቀማል። የእግዚአብሔር ኃይል በትልቁ በኃይል ይሠራ ዘንድ ማለት ነው ደካማ የሆኑ ነገሮችን ይጠቀማል። ዛሬም ይሄን ያደርጋል። ክብር ለጌታ ይሁን። ለራሳችን ምንም ግምት መስጠት አያስፈልገንም። ክርስቲያኖች ነን፣ ጌታን እንወዳለን፣ በቃ ስለ ጸጋ ስጦታ እንኳን ሳናስብ አያስፈልግም እያልን ሳይሆን እሱ በራሱ መንገድ ደግሞ ይጠቀምበታል ጊዜው ሲደርስ። ግን እንደ አጠቃላይ እንደ ክርስቲያን ባለብን የምስክርነት ኃላፊነት ወንጌልን የማስፋት መንፈሳዊ ኃላፊነት አለብን። እየሆነ እኮ ያለው እንደዛ ነው። አሁን የመናገር ጸጋ ያላቸው የማስተማር ጸጋ ያላቸው ብዙ ሰዎች አሉ። ማን ነው ግን ስራውን እየሰራ ያለው? በወንጌል ስርጭቱ ላይ ግን ይበልጥ ስራውን እየሰራ ያለው የወንጌል ሰባኪነትና የአስተማሪነት ጸጋ የሌላቸው በሌሎች ጸጋዎች ጌታን የሚያገለግሉ ሰዎች በመደበኛ ኑሯቸው ውስጥ በስራ ቦታ፣ በትምህርት ቤት፣ በመንገድ ላይ ወዘተ ሳያስቡት ለሰው ባላቸው ፍቅር ሰዎች ከሲኦል እንዲድኑ ባላቸው ሐሳብ ብቻ በመነሳት በልባቸው ያለውን ለክርስቶስ ያለውን ፍቅር በማዳረስ እኮ ነው ወንጌሉ እየተሰራ ያለው። አሁንም ቢሆን ይሄው ነው እየሆነ ያለው። ይሄን አጠናክረን መቀጠል ያስፈልጋል ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ በቅድሚያ ለአይሁድ ይሰብኩና ከዛ ደግሞ ለግሪክ ሰዎች ሲሰብኩና ያለ ወደ ለግሪክ ሰዎች የሰበኩትን ሰዎች ስንመለከት እነማን ናቸው? እዚሁ ላይ ተጠቅሰዋል። ከእነርሱ ግን የቆጵሮስና የቀሬና ሰዎች የነበሩት አንዳንዶች ወደ አንጾኪያ መጥተው የጌታን ኢየሱስን ወንጌል እየሰበኩ ለግሪክ ሰዎች ተናገሩ ይላል። አንጾኪያን ለይቶ ያወጣልናል። አንጾኪያ ማለት ከክርስቶስ ልደት በፊት በ300 ማለት ነው። በ300 ዓመተ ዓለም ይሄው ሴሌውቂያ ወይም ሴሌውሰስ የሚባለው ያንን ዳይናስቲ ወይም ያንን ንጉሣዊ አስተዳደር የመሰረተው ሰው የመሰረታት ከተማ ናት። በጊዜው በሶሪያ ውስጥ የነበረች ናት። በሐዋርያት ዘመንም ቢሆን የሶሪያ አካል የነበረች ናት አንጾኪያ። በአባቱ ስም ነው የሰየማት። የአባቱ ስም አንጢያኮስ ነው። የልጁንም ስም አንጢያኮስ አለው። ስለዚህ አንጢያኮስ የሚለውን ስም ይወደዋል ሴሌውሰስ። የአባቱና የልጁ ስም ነው። ስለዚህ ከተማይቱን በዛ ለአባቱ መታሰቢያ አድርጎ እንደ መስራት ነው የመሰረታት እሱ ነው። ከሜዲትራኒያን ባህር ብዙም አትርቅም። በሰሜናዊ ኮርነር ላይ የምትገኝ ቦታ ናት። ዛሬ ቱርክ ውስጥ ነው ያለችው። ይሄ እንግዲህ የጂኦግራፊ ለውጥ አገሮች ይቀያየራሉ ብዙ ጊዜ። ከመስቀል ጦርነት በኋላ አንጾኪያ ወደ ቱርክ ውስጥ ተካላለች። በመሃል ደግሞ ተመልሳ ነበር ወደ ሶሪያ። ግን እንደገና ደግሞ 1939 ጀምሮ
መልሶ በቱርክ ውስጥ ነው ያለችው። የአንድ ክፍለ ሀገር ዋና ከተማ ናት። የአሕዛብ ሴንተር ናት። ከአውሮፓ እንደተሻገርን ከምናገኘው የታናሽ እስያ ኤፌሶን ጫፍ ማለት ነው እነ ጴርጋሞ ምናምን ካሉበት ከዛ ጀምሮ እስከ ኤፍራጥስ ወንዝ ባቢሎን ድረስ ያለው በጣም ሰፊ ግዛት ነው። አራቱ እስክንድር የታላቁ እስክንድር ጀነራሎች ዓለምን ተከፋፍለው በኋላ እሱ ከሞተ በኋላ ዓለምን ተከፋፍለው ሲገዙ ሰሜናዊውን የግዛቱን ክፍል ያዘው ይሄ ነው። ሌሎች አሉ። የደቡቡ ንጉስ የሚባለው ግብጽ ፕቶሎሚ አስተዳደር የሚባለው በጂኦግራፊ ትንሽ ነው። እዛው ምዕራብ የቀረው የመቄዶንያ ግዛትም ትንሽ ነው። ይሄኛው ግን በጣም ወደ ጎን የተዘረጋ ሰፊ ግዛት ነው። የዚህ ሰፊ ግዛት ዋና ከተማ አንጾኪያ ናት። በመጀመሪያ ይሄ ሁኔታ በጣም አስፈላጊ ነው። ስለዚህ የዛን ዘመን የአሕዛብ ዓለም የግሪካዊ የሆነውን የአሕዛብ ዓለም መወከል የምትችል ቦታ ናት። ምንም እቅድ ወጥቶ አይደለም። ግን የቆጵሮስና ከቀሬና የነበሩት ኢየሩሳሌም ነው የነበሩት። እነዚህ ራሳቸው ግን አይሁዳውያን ናቸው። ከቆጵሮስ ከቀሬና መጥተው ኢየሩሳሌም ሲኖሩ የነበሩ ሄሌናውያን ናቸው ራሳቸው። አሁን ስደቱ ነው የበተናቸው። ሄዱና ሌሎቹ ክርስቲያኖች ለአይሁድ ብቻ ሲናገሩ፣ እነዚህ ግን ከቆጵሮስና ቀሬና አፍሪካ ነው ሊቢያ የምንለው ማለት ነው ዛሬ። እዛ አካባቢ ያሉ ሰዎች ናቸው። ቆጵሮስ ደሴት ነው። ከዛ የነበሩት ደፍረው ዋና ከተማው ጋር ሄዱ። አንጾኪያ ላይ ሄዱ። ከዛ ለአይሁድ ሳይሆን ጨርሶ ላልተገረዙት ግሪካውያን የጌታን የኢየሱስን ወንጌል ሰበኩ። በጣም ደስ የሚል አገላለጽ ነው። ክብር ለጌታ ይሁን።